ሰላም ጤና ይስጥልኝ እንኳን ወደ ሳይንስ አነቃቂ ታሪኮች የዩቲዩብ ቻናል በሰላም መጣችሁ። ዛሬ በዓለማችን ላይ ከምድራችን በሺዎች የሚቆጠሩ ኪሎሜትሮች ርቆ በጠፈር ውስጥ ታሪክ እየተሰራ ነው። ከግማሽ ክፍለ ዘመን በላይ ከፈጀ ረጅም ዝምታ በኋላ የሰው ልጅ በድጋሚ ከምድር ምህዋር ወጥቶ ወደ ጨረቃ ተጉዟል። ዛሬ አፕሪል 8 2026 ነው። በዚህ ሰዓት ናሳ ያመጠቃት አርቴሚስ 2 መንኮራኩር በውሃ ላይ ትገኛለች። አሁን መንኮራኩሯ የት ደርሳለች? በጉዞዋ ላይ ምን አስገራሚ ሪከርዶችን ሰበረች? እንዲሁም መቼ ወደ መሬት ትመለሳለች? የኒል አርምስትሮንግ ታሪክን ሲዘግብ እንደነበረው ሁሉ ዛሬ ደግሞ የዘመናችንን የጠፈር ጀግኖች ጉዞ በዝርዝር እናቀርብላችኋለን። አብራችሁን ቆዩ። የአርቴሚስ 2 ተልእኮ በይፋ የተጀመረው ከጥቂት ቀናት በፊት ኤፕሪል 1 2026 ነበር። በኬኔዲ ስፔስ ሴንተር ልክ በ18:35 የአካባቢው ሰዓት ላይ የሰው ልጅ እስካሁን ከሰራቸው ሮኬቶች ሁሉ እጅግ በጣም ግዙፍና ኃይለኛ የሆነው የስፔስ ላውንች ሲስተም ሮኬት መሬትን ነቀነቃት። ይህ ሮኬት በሚያስደንቅ የፊዚክስ ሕግ የተሰራ ነው። ወደ ላይ ለመመንጠቅ የሚያመነጨው የግፊት ኃይል ከማንኛውም የጦር ሚሳይሎች በብዙ እጥፍ ይበልጣል። በዚህ ግዙፍ ሮኬት ጫፍ ላይ ኦሪየን የተባለች መንኮራኩር ተተክላ ነበር። በውስጧ ደግሞ 4 ጀግና የጠፈር ተመራማሪዎች ይገኛሉ። ኮማንደር ሬድ ዌይስማን፣ ፓይለት ቪክተር ግሎቨር እንዲሁም ሚሽን ስፔሻሊስቶቹ ክሪስቲና ኮክ እና ጀርሚ ሃንሰን ናቸው። ይህ ስብስብ የራሱ የሆነ ታሪክ አለው። ክሪስቲና ኮክ ወደ ጨረቃ የተጓዘች የመጀመሪያዋ ሴት ስትሆን ቪክተር ግሎቨር ደግሞ የመጀመሪያው ጥቁር አሜሪካዊ ነው። ጀርሚ ሃንሰን ከካናዳ የጠፈር ኤጀንሲን በመወከል አሜሪካ ያልሆነ የመጀመሪያው የጨረቃ ተጓዥ ሆኗል። ሮኬቱ ከምድር ስበት ወይም ግራቪቲ ለማምለጥ በሰከንድ ኪሎሜትሮችን እየተጓዘ ከባቢ አየርን ሰንጥቆ ወጣ። ከጥቂት ሰዓታት በኋላ ኦሪየን መንኮራኩር ከሮኬቱ ተለይታ ወደ ጨረቃ የሚያደርሳትን የመጨረሻ ሞተር በማቃጠል ትራንስ ሉናር ኢንጀክሽን ረጅሙን ጉዞዋን ጀመረች። ተጓዦቹ ለቀናት በጠፈር ውስጥ ከተጓዙ በኋላ ኤፕሪል 6 2026 ላይ ወሳኙንና እጅግ አስደማሚውን ምዕራፍ ተቀላቀሉ። ኦሪየን መንኮራኩር ከጨረቃ ወለል ላይ በ6545 ኪሎ ሜትር ወይም 4067 ማይልስ ርቀት ላይ አለፈች። ይህ ፍሪ ሪተርን ትራጀክተሪ ተብሎ የሚጠራ ፊዚክስ ስሌት ነው። መንኮራኩሯ የጨረቃን ስበት ወይም ግራቪቲ በመጠቀም ራሷን አሽከርክራ ወደ መሬት እንድትመለስ የሚያደርግ የተፈጥሮ ወንጭፍ ነው። ነገር ግን ኤፕሪል 6 ቀን ሌላ ትልቅ የተሰራበት ቀን ነው። መንኮራኩሯ በጨረቃ የጀርባ ክፍል ፋር ሳይድ ኦፍ ደ ሙን በምታልፍበት ጊዜ ከምድር ገጽ 406771 ኪሎ ሜትር ርቃ ነበር። ይህ ርቀት ከ56 ዓመታት በፊት በ1970 አፖሎ 13 አፖሎ 13 አስመዝግቦት የነበረውን የሰው ልጅ ከምድር የራቀበትን ከፍተኛ ርቀት ሪከርድ የሰበረ ነው። በዚህ ጊዜ ተመራማሪዎቹ የሰው ልጅ አይቶት የማያውቀውን አስገራሚ ክስተት ተመልክተዋል። በመንኮራኩራቸው መስኮት ሲመለከቱ ጨረቃ ፀሐይን ሙሉ በሙሉ ሸፍናት ድንቅ የሆነ የፀሐይ ግርዶሽ ቶታል ሶላር ኢክሊፕስ ፈጠረች። ለ35 ደቂቃዎች ያህል ተመራማሪዎቹ በጨረቃ ጥላ ስር ሆነው የፀሐይን ውጫዊ ክፍል ኮሮና ለማየት በቅተዋል። ይህ በምድር ላይ ሆነን ከምናየው ግርዶሽ ፈጽሞ የተለየና ምስጢራዊ ስሜት የሚፈጥር ነበር። ወደ ዛሬው ዕለታዊ መረጃ ስንመጣ ዛሬ ኤፕሪል 8 2026 ነው። መንኮራኩሯ አሁን የት ትገኛለች? አርቴሚስ 2 አሁን ጉዟን አጋምሳ በሰባተኛውና 8ኛው ጉዞ ቀኗ ላይ ትገኛለች። አሁን በዚህ ሰዓት ተመራማሪዎቹ ጨረቃን ከኋላቸው ትተዋታል። መንኮራኩሯ ከጨረቃ የስበት ክልል ሉናር ስፊር ኦፍ ኢንፍሉዌንስ ሙሉ በሙሉ ወጥታለች። ይህ ማለት አሁን በኦሪየን መንኮራኩር ላይ የበላይነቱን የወሰደው የመሬት ስበት ነው። ምድር አሁን በሰከንድ በሺዎች በሚቆጠር ኪሎ ሜትር ፍጥነት ልጆቿን ወደ ራሷ እየሳበች ትገኛለች። ትላንት ማታ ኤፕሪል 7 ወደ 8 መሸጋገሪያ ላይ እጅግ በጣም ወሳኝ የሆነ የጠለቀ ጠፈር ሞተር ማቃጠል ሪተርን ትራጀክተሪ ኮሬክሽን ተካሂዷል። ይህ ለ15 ሰከንዶች ብቻ የተካሄደ የሞተር ግፊት መንኮራኩሯ በትክክለኛው መንገድ ወደ መሬት እንድትገባ መስመሯን ለማስተካከል የተደረገ ነው። ተመራማሪዎቹ ዛሬ ጠዋት ከእንቅልፋቸው ሲነቁ የግላስ አኒማልስ ባንድ ቶኪዮ ድሪፍቲንግ የተሰኘ ሙዚቃ የናሳ መቆጣጠሪያ ማዕከል አጫውቶላቸዋል። ዛሬ አብዛኛውን ጊዜያቸውን የሚያሳልፉት ትላንት በጨረቃ አቅራቢያ ሲያልፉ የሰበሰቡትን ሳይንሳዊ ዳታና ምስሎች ወደ መሬት በመላክ ዳታ ዳውንሊንክና በማረፍ ነው። በተጨማሪም ከዓለም አቀፍ የጠፈር ጣቢያ ኢንተርናሽናል ስፔስ ስቴሽን ጋር የቪዲዮ ልውውጥ አድርገዋል። የተልእኮ አስቸጋሪው ክፍል ገና አላበቃም። ከሁለት ቀናት በኋላ በአፕሪል 10 2026 ታላቁና አደገኛው ፈተና ይጠብቃቸዋል። መንኮራኩሯ ወደ ምድር ከባቢ አየር ስትገባ ፍጥነቷን በሰዓት ወደ 40,000 ኪሎ ሜትር ይደርሳል። በዚህ ፍጥነት አየሩን ሰንጥቃ ስትገባ የሚፈጠረው ፍሪክሽን ከመንኮራኩሯ ውጭ ያለውን የሙቀት መጠን እስከ 2760 ዲግሪ ሴንቲግሬድ፣ ይህ ማለት ከፀሐይ ወለል ግማሽ ያህል የሙቀት መጠን ላይ ያደርሰዋል።
እዚህ ላይ ነው ፊዚክስና ኢንጂነሪንግ ጥበብ የሚፈተነው። መንኮራኩሯ ከስር የተገጠመላት የሙቀት መከላከያ ሂት ሺልድ ይህን ሁሉ እሳት ተቋቁሞ ተመራማሪዎችን በህይወት ማቆየት አለበት። ይህ ሁሉ ከተሳካ በፓሲፊክ ውቅያኖስ ላይ ግዙፍ ፓራሹቶቿን ዘርግታ በሰላም ታርፋለች። አርተሚስቱ መሳካት ለሰው ልጅ ትልቅ ትርጉም አለው። ይህ ተልዕኮ መንገድ ጠራጊ ነው። ከዚህ በመቀጠል በ2028 አካባቢ አርተሚስ 3 እና አርተሚስ 4 ተልዕኮች ይከታተላሉ። እነዚህ ተልዕኮች የሰው ልጅ በቀጥታ በጨረቃ ላይ የሚያሳርፉ ብሎም በጨረቃ ላይ ቋሚ የሰው ልጅ ካምፕ ሙን ቤዝ እንድንገነባ የሚያስችሉን ናቸው። የሰው ልጅ የማወቅ ጉጉት ድንበር የለውም። ትላንት አፖሎ ላይ የተማርነውን ዛሬ አርተሚስ ላይ አድርሶናል። እነዚህ 4 የጠፈር ተመራማሪዎች ወደ ቤታቸው በሰላም እስኪመለሱ ድረስ እኛም በጉጉት እንጠብቃለን። መንኮራኩሯ ኤፕሪል 10 ላይ ስታርፍ ሙሉ ቪዲዮውን ይዘንላችሁ የምንቀርብ ይሆናል። የተከበራችሁ የሳይንስ አነቃቂ ታሪክ ቤተሰቦች የዛሬውን ቪዲዮ እንደወደዳችሁት አልጠራጠርም። ስለ አርቴሚስ 2 ጉዞ ምን ተሰማችሁ? ሀሳባችሁን ከታች ኮሜንት ላይ ጻፉልኝ። ይህም ቪዲዮ ላይክ ማድረግ እንዳትረሱ፣ እንዲሁም አዳዲስ የሳይንስና የቴክኖሎጂ ታሪኮች በፍጥነት እንዲደርሳችሁ ቻናላችንን ሰብስክራይብ በማድረግ የደውል ምልክቷን ይጫኑ። ሰላም።